ቆይ የጨረቃ ፋሚሊ በሙሉ 200,000 ስለገባሽ እንኳን ደስ አለሽ ልንላት ስንገባ በምን አይነት ቪዲዮ እንደተቀበሉን ብቻ ተመልከቱ። አንተ ግን ምላሽ ጨራሽ ሃይሚ የኔ ነገር ስሚ ብሩኬ በቃ ይበቃሃል። እግዚአብሔር ይበቃሃል እኮ እኔ ምክንያታዊ ሰው ትሆኚ ይሆናል ብዬሻለሁ። በጣም እየታገስኩ ነው። የምር በጣም እየታገስኩ ነው። አይ ምን ነው ሸው አለቻውን በጣም ነው ያበዛችሁት እንዴ! እኔ ታግሼሻለሁ እንደኛ ደግሞ እናንተ እኔ ታገሳለ እንዴ? ቆይ ምንድነው እንደዚህ 40 እና 80 ዓመት አብረው በትዳር እንደቆዩ ባልና ሚስት ዘወትር የሚያናጫችሁና የሚያበጣብጣችሁ ነገር? ቆይ መፍትሄው ጠፍቶባችሁ ነው? ምንም እንኳን ልጆች ብትሆኑ እንዴ ጦጦ የሚጠባ ህፃን ልጆች እኮ አይደላችሁም እናንተ። መፍትሄውን ነጋ ጠባ እየተናገረን ያለነው እኛ። ቪዲዮውን እያየነው አይደለም እንዳትሉኝ፣ እነ ዳንኤል ቪዲዮዬ ስር እየመጡ ኮሜንት እያደረጉ ነው። እያየኋችሁ ነው ሁላችሁንም። መፍትሄው ጠፍቶባችሁ አይደለም። ማን ይሸነፍ? አንቺም እዛ ላይ ተሰቅለሻል፣ አንተም እዛ ላይ ነው ያለው። በየትኛው መንገድ ነው ቆይ ፈጣሪ እናንተ ፍቅር መሃል ገብቶ ሰላም እንዲያወርድላችሁ እየጠበቃችሁ ያላችሁት እንዴ? ታግሻለሁ እንደኛ እናንተን የታገሰ ሰው የለም። በጣም ብዙ የቻናሌ ቤተሰቦች የጨረቃ ፋሚሊዎች ይሄን ሐሳቤን ትጋሩኛላችሁ መቼስ እንዴ? ምን ማለት ነው? ቆይ ገና እናንተ አይደለም ትዳር ገና በአንደኛ ዓመታችሁ በጣም ረጅም ዓመት እንደቆየ ሰው ከአፋችሁ የሚወጣው ነገር ማስጠላቱ እውነቴን ነው የምነግራችሁ እንዴ። ገና በጣም ብዙ ነገር ይቀራችኋል። ገና ልጅ ናችሁ እኮ እናንተ እንዴ። በዚህ ሰዓት እንደዚህ ከሆናችሁ ነገ ከነገ ወዲያማ አለቀ ነገሩ በቃ። በዚህ ሐሳብ የሚስማማ ሊንክ አለ? የእውነት እንደኔ የተቃጠለ ሰው አለ? ለያችሁ ላይኩ ጋር እንገናኝ። ስሜታችሁን ጻፉ። ያዩታል ቪዲዮውን እኮ ሁሉም ሜንሽን ይደረጋሉ፣ ያነቡታል። ጻፉላቸው። ሃይሚ ስማኝ እሺ፣ እኔ ዳኒ ቤት ከመገኘቴ ውጪ አንድ ፋይል ካገኘህብኝ ባኔ አይደለም ፋይል ዳንኤል እናንተ መሃል ምን ይሰራል? ስለነ ዳንኤል ማውራት ካለባችሁም ከታረቃችሁ ሰላም ከወረደ በኋላ ፍቅራችሁ መሃል ላይ ባለበት ነው ስለነዛ ተንከሲሶች ማውራት ያለባችሁ። ስለነሱ ርዕስ ባነሳችሁ ቁጥር እያበዳችሁ ነው የምትለያዩት። ላሳያችሁ ብሩክ። እሺ በቃ እኔ በቃ እዚህ ጋር እኔ ነገር አልፈልግም። በቃ ሂጂ እሺ በይኝና ሂጂ በእናትህ ሶሲ። ተመልከቱ፣ አዳምጡ። ከዚህ በኋላ መታች፣ እጇን እኔ ላይ አነሳች። እዚህ ላይስ ምን ትላለህ? ሐሳብ አለ? ምን እንድልነው የምጠብቀው? ቆይ ሃይሚ ሳትሆን እኛ አንተ እንድትል የምንጠብቀው ነገር አለ። አውቃለሁኝ እውነትህን ንጹህነትህን አረጋግጠሃል። እውነትህንና ንጹህነትህን ከማረጋገጥህ ቀጣይ ግን ለምንድን ነው አንዳችሁ ለአንዳችሁ ዝቅ ብላችሁ ይቅርታ ማስጠያየቁት? ሃይሚ በዚህ ጉዳይ ላይ ማን ነው ብልሃተኛ መሆን የነበረበት? ግን ዝቅ ብላ ነገሮችን መቼስ አሳምኖሻል እኮ ነገሮሻል አይደለ? ማን ነው በዚህ ሰዓት ብልሃተኛ ሆኖ ህይወቱንና ቤቱን ፍቅሩን ማስመለስ ያለበት? ማን ነው? ብሩክ ለምንድን ነው እውነቴን አረጋግጫለሁና ነገሮችን በጠቅላላ እውነቱን እንድታውቅ ንጹህነቴን አውቃለችና እሷ ይቅርታ እስክትለኝ ድረስ ብለህ የምትጠብቃት ለምንድን ነው? አውቃለሁ በጣም በተደጋጋሚ ይቅርታ ጠይቃታል። ይቅርታ ለምንድን ነው ለፍቅራችሁ የሚያልቅበት? ግን ነጋ ጠባ ጭቅጭቅ፣ ብጥብጥ፣ ንትርክ አይሰለቻችሁ? ትሽ ዳንኤልና ሶስና እኔ ነኝ እንደውም በጣም የታገስኩሽ። የምሬን ነው። ተናገሪ እንዴ! ምን ልታመጪ ነው? ዞር በል አንተ። እንደዚህ እንዳቀልዱ ወደዛ እንዳትነካኩ። እዚህ ጋር ረፊ ሶሲ እንዴት አይነካኩ? ብቻችሁን መገናኘት ሲኖርባችሁ ብቻውን ጠርተሽ ማናገርና ነገሮችን ከሱ ጋር ከጨረስሽ በኋላ ወደ እነሱ መዞር ሲኖርብሽ በቃ ማክተልተል ስለምትወዱ ይሄ ነው የሚፈጠረው። በቃ እነሱ ሆነ ብለው ይቆሰቁሷቸዋል። ሆነ ብለው ነገሮች ወዳልሆነ ቦታ ወዳልሆነ አቅጣጫ እንዲሄዱ ይፈልጋሉ። እናንተ የለም በቃ እኔ ምን እንደደፈነባችሁ አላውቅም። ይሄው አሁን ደግሞ በዚህ ገፈተረችኝ መታችኝ በሚል ሌላ አተካራ ሌላ ጸብ ለነገ ለከነገ ወዲያ አይደል? በርቱ። በጣም እንደው ደስ ስትሉ እንደው በርቱ። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በሙሉ
ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ታረጊ ነገር ልክ አይደለም። ከዳኒ ጋር ያለሽን ነገር አቁሚ። አዳምጡ። በቃ ስነ ስርዓት ይዘሽ አቁሚ። እሱ አንተ ስላልክ አይደለም። ዳኒ ከደወለልኝ ፈልጎኝ ላገኝሽ ካለኝ አገኘዋለሁ። እሺ ምን ትሆን አንተ? እሺ ምን አላችሁ? መቼስ ከኔ በላይ በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች አላችሁ አይደል? ምንድን ነው የምትሉት? እንደው የሁላችሁንም ሐሳብ አስተያየት እኔ እፈልጋለሁ። ምን አላችሁ? አንዱ ለአንዱ ዝቅ ማለት፣ አንዱ ለአንዱ መሸነፍ በዚህ ደረጃ ከብዷቸዋል። እናንተ ምን አላችሁ? ምን አያችሁ? እኔ ይሄንን ያየሁት፣ እናንተ ምን አያችሁ? ጻፉልኝ። የሁላችሁንም እያየው እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣው እየተማማርንባቸው እንዲሁም ትምህርት መስጠት ባሉብን ነገሮች ላይ ትምህርት እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬውም ዕለት እንግዲህ ብሩኬ ሃይሚና ሶስና አንድ ላይ ተገናኝተዋል። ምንድነው የተፈጠረው የሚለውን ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ እያየው ሐሳብና አስተያየቴን ለመስጠት ቦታዬ ላይ በሰዓት የተሰየም ያለው ማለት ነው። ከናንተ ከውድ ተመልካቾቼ የሚጠበቀው አዳዲስ ከሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ከሆነ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን ነክታችሁ እኛም 20 ሺህ ልንገባ በጣም ጥቂት ነው የቀረን 20 ሺውን እንድታሳኩልን እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን ልታስቀምጡ ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን የዩቲዩብ ቻናሌን በዩቲዩብ ጀምራችሁ ገንዘብ እስከምትሰሩ ድረስ ያለውን ስቴፕ ሙሉን ያስተማርኩበት ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እየጋበዝኩኝ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በእውነት በጣም ደስ ብሎኛል። በጣም ብዙዎቻችሁ እንግዲህ ቀን ላይ ኮሚኒቲ ላይ ፖስት ያደረኩትን ፖስት በጣም ብዙዎቻችሁ አይታችሁት ደስታችሁን እየገለጻችሁ ነው። እንኳን ደስ አላችሁ ብያችሁ ነበረ። እንኳን አብሮ ደስ አለን ጨረቃዋ ሃይሚዬ እንኳን ደስ አለሽ እያላችኋት ነበረ። እኔም እንግዲህ በቪዲዮ እንደዚህ አላልኩኝም። ሃይሚዬ እኔንና የመላው የጨረቃ ፋሚሊዎችሽን ወክዬ እንኳን ደስ አላችሁ። አንቺንም ብሩኬንም ያንቺ ስኬት ማለት የሱ ስኬት ማለት ያንቺ ነው። እኔ ዛሬ የሚፈጠረውን ጸብ፣ ዛሬ የምትፈጥሩትን አተካራ፣ ዛሬ የምትፈጥሩትን የልጅነት ድራማችሁን እኔ አላይም። እሱን እኔ የማየው ፍቅራችሁን መሃላችሁ ያለውን ነገር ነውና እንኳን ደስ አላችሁ ሁለታችሁንም። ሁላችሁንም ደግሞ የጨረቃ ፋሚሊዎች በጣም ደስ እንዳላችሁ ምንም ጥርጥር የለኝም። እዛ ስሜታችሁን መግለጽ ያልቻላችሁና ፖስቱ ያልደረሳችሁ አሁን እዚህ እንኳን ደስ አለች ብላችሁ መልእክታችሁን ማስተላለፍ ትችላላችሁ። ሜንሽን ትደረጋለች፣ ታየዋለች። ከወዲሁ ግን እንኳን ደስ አለሽ። ለመሆኑ ዛሬ 200 ሺህ በገባችበት ቀን ራሷ ብቻዋን ለምን ጉዳይ ነው የመጣችሁ? ከራሷ አንደበት እናዳምጠው። ዛሬ እንግዲህ ለሁሉም ነገር መፍትሄ ለመስጠት መጥቻለሁኝ። እሺ ያው የሁሉም ነገር መንስኤዋም መፍትሄዋም እኔ ነኝ ብዬ አስባለሁና ቆይ መፍትሄዋ እንጂ የችግሩ መንስኤ አንቺ እንደሆንሽ እኔም የጨረቃ ፋሚሊ ተመልካቾቻችሁም አናውቅም። ምክንያቱም አንቺ በሰዓቱ የተሰማሽን ስሜት ነው ያንጸባረቅሽው። መንስኤዋ አንቺ እንዳልሆንሽ ይሄ ትልቅ ማሳያ ነው። ለተፈጠረው ነገር የተሰማሽንና አንቺ እውነት ነው ብለሽ ያሰብሽውን ነገር ነው የተናገርሽው ያደረግሽው። መፍትሄዋ ነኝ ግን ስትይ ወይም እኔ ለችግሩ ወይም ለነገሩ አንቺ ነሽ መፍትሄው ስልሽ ብሩክ ያ የተሰማሽን አንቺ በውስጥሽ በጭንቅላትሽ ያመላለሽውን እውነት ነው ብለሽ ያሽውን ነገር በጣም ብዙ መከራና ሳክሪፋይስ ከፍሎ ያረጋገጠልሽን እውነት አለመቀበልሽና ራስሽን ላይ ቅርታ አለማዘጋጀትሽ የችግሩ መፍትሄ መሆን ሲገባሽ ያን ነገር አለማድረግሽን ሃይሚዬ በድጋሚ እናገራለሁኝ። የችግሩ መንስኤ ሳትሆኚ መፍትሄዋ መሆን ሲገባሽ መፍትሄ ሳትሆኑ ግን ዛሬ የፈጠራችሁትን ነገር
እኔም የጨረቃ ፋሚሊዎችም አንድ ላይ እናየዋለን። ለማንኛውም ብሩኬ መጥቷል፣ ሶስናም መታለች። ምን እንደሚፈጠር አብረን እንመልከት። አንተ ግን የኔ ነገር እኮ ሃይሚ የኔ ነገር ስሚ ብሩኬ በእናትህ በቃ ይበቃሃል። እግዚአብሔር ይበቃሃል እኮ እኔ ምክንያታዊ ሰው ሆኜ ይሆናል ብዬሻለሁ። በጣም እየታገስኩ ነው። የምር በጣም እየታገስኩ ነው። አይ ምን ነው ሸዋለቻውን በጣም ነው ያበዛችሁት እንዴ! እኔ ታግሼሻለሁ። እንደኛ ደግሞ እናንተ እኔ ታገሳለ እንዴ? ቆይ ምንድነው እንደዚህ 40 እና 80 ዓመት አብረው በትዳር እንደቆዩ ባልና ሚስት ዘወትር የሚያናጫችሁና የሚያበጣብጣችሁ ነገር? ቆይ መፍትሄው ጠፍቶባችሁ ነው? ምንም እንኳን ልጆች ብትሆኑ እንዴ ጦጦ የሚጠባ ህፃን ልጆች እኮ አይደላችሁም እናንተ። መፍትሄውን ነጋ ጠባ እየተናገረን ያለነው እኛ። ቪዲዮውን እያየነው አይደለም እንዳትሉኝ፣ እነ ዳንኤል ቪዲዮ ስር እየመጡ ኮሜንት እያደረጉ ነው። እያየኋችሁ ነው ሁላችሁንም። መፍትሄው ጠፍቶባችሁ አይደለም። ማን ይሸነፍ? አንቺም እዛ ላይ ተሰቅለሻል፣ አንተም እዛ ላይ ነው ያለው። በየትኛው መንገድ ነው ቆይ ፈጣሪ እናንተ ፍቅር መሃል ገብቶ ሰላም እንዲያወርድላችሁ እየጠበቃችሁ ያላችሁት እንዴ? ታግሼሻለሁ። እንደኛ እናንተን የታገሰ ሰው የለም። በጣም ብዙ የቻናሌ ቤተሰቦች የጨረቃ ፋሚሊዎች ይሄን ሐሳቤን ትጋሩኛላችሁ መቼስ። እንዴ ምን ማለት ነው? ቆይ ገና እናንተ አይደለም ትዳር ገና በአንደኛ ዓመታችሁ በጣም ረጅም ዓመት እንደቆየ ሰው ከአፋችሁ የሚወጣው ነገር ማስጠላቱ እውነቴን ነው የምነግራችሁ። እንዴ ገና በጣም ብዙ ነገር ይቀራችኋል። ገና ልጅ ናችሁ እኮ እናንተ። እንዴ በዚህ ሰዓት እንደዚህ ከሆናችሁ ነገ ከነገ ወዲያማ አለቀ ነገሩ በቃ። በዚህ ሐሳብ የሚስማማ ሊንግን አለ? የእውነት እንደኔ የተቃጠለ ሰው አለ? ለያችሁ ላይኩ ጋር እንገናኝ። ስሜታችሁን ጻፉ። ያዩታል ቪዲዮውን እኮ ሁሉም ሜንሽን ይደረጋሉ፣ ያነቡታል። ጻፉላቸው። ስማኝ እሺ፣ እኔ ዳኒ ቤት ከመገኘቴ ውጪ አንድ ፋይል ካገኘህብኝ ባኔ አይደለም ፋይል ዳንኤል እናንተ መሃል ምን ይሰራል? ስለነ ዳንኤል ማውራት ካለባችሁም ከታረቃችሁ ሰላም ከወረደ በኋላ ፍቅራችሁ መሃል ላይ ባለበት ነው ስለነዛ ተንከሲሶች ማውራት ያለባችሁ። ስለነሱ ርዕስ ባነሳችሁ ቁጥር እያበዳችሁ ነው የምትለያዩት። ላሳያችሁ። እሺ በቃ እኔ እዚህ ጋር እኔ ነገር አልፈልግም። በቃ ሂጂ እሺ በይኝና ሂጂ በእናትህ ሶሲ። ተመልከቱ፣ አዳምጡ። ከዚህ በኋላ መታች፣ እጇን እኔ ላይ አነሳች። እዚህ ላይስ ምን ትላለህ? ሐሳብ አለ? ምን እንድልነው የምጠብቀው እንጂ። ቆይ ሃይሚ ሳትሆን እኛ አንተ እንድትል የምንጠብቀው ነገር አለ። አውቃለሁኝ እውነትህን ንጹህነትህን አረጋግጠሃል። እውነትህንና ንጹህነትህን ከማረጋገጥህ ቀጣይ ግን ለምንድን ነው አንዳችሁ ለአንዳችሁ ዝቅ ብላችሁ ይቅርታ ማስጠያየቁት? ሃይሚ በዚህ ጉዳይ ላይ ማን ነው ብልሃተኛ መሆን የነበረበት? ግን ዝቅ ብላ ነገሮችን መቼስ አሳምኖሻል እኮ ነገሮሻል አይደለ? ማን ነው በዚህ ሰዓት ብልሃተኛ ሆኖ ህይወቱንና ቤቱን ፍቅሩን ማስመለስ ያለበት? ማን ነው? ብሩክ ለምንድን ነው እውነቴን አረጋግጫለሁና ነገሮችን በጠቅላላ እውነቱን እንድታውቅ ንጹህነቴን አውቃለችና እሷ ይቅርታ እስክትለኝ ድረስ ብለህ የምትጠብቃት ለምንድን ነው? አውቃለሁ በጣም በተደጋጋሚ ይቅርታ ጠይቃታል። ይቅርታ ለምንድን ነው ለፍቅራችሁ የሚያልቅበት? ግን ነጋ ጠባ ጭቅጭቅ፣ ብጥብጥ፣ ንትርክ አይሰለቻችሁ? ትሽ እኔ ነኝ እንደውም በጣም የታገስኩሽ። የምሬን ነው። ተናገሪ እንዴ! ተመልከቱ። ምን ልታመጪ ነው? ዞር በል አንተ። እንደዚህ እንዳቀልዱ ወደዛ እንዳትነካኩ። እዚህ ጋር ረፊ ሶሲ። እንዴት አይነካኩ? ብቻችሁን መገናኘት ሲኖርባችሁ ብቻውን ጠርተሽ ማናገርና ነገሮችን ከሱ ጋር ከጨረስሽ በኋላ ወደ እነሱ መዞር ሲኖርብሽ በቃ ማክተልተል ስለምትወዱ ይሄ ነው የሚፈጠረው። በቃ እነሱ ሆነ ብለው ይቆሰቁሷችኋል። ሆነ ብለው ነገሮች ወዳልሆነ ቦታ ወዳልሆነ አቅጣጫ እንዲሄዱ ይፈልጋሉ። እናንተ የለም በቃ እኔ ምን እንደደፈነባችሁ አላውቅም። ይሄው አሁን ደግሞ በዚህ ገፈተረችኝ መታችኝ በሚል ሌላ አተካራ፣ ሌላ ጸብ ለነገ ለከነገ ወዲያ አይደል? በርቱ። በጣም እንደው ደስ ስትሉ እንደው በርቱ። ታረጊው ነገር ልክ አይደለም። ከዳኒ ጋር ያለሽን ነገር አቁሚ። አዳምጡ። በቃ ስነ ስርዓት ይዘሽ አቁሚ።
እሱ አንተ ስላልክ አይደለም። ዳኒ ከደወለልኝ ፈልጎኝ ላገኝሽ ካለኝ አገኘዋለሁ። እሺ ምን ትሆን አንተ? እሺ ምን አላችሁ? መቼስ ከኔ በላይ በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች አላችሁ አይደል? ምንድነው የምትሉት? እንደው የሁላችሁንም ሐሳብ አስተያየት እኔ እፈልጋለሁ። ምን አላችሁ? አንዱ ለአንዱ ዝቅ ማለት፣ አንዱ ለአንዱ መሸነፍ በዚህ ደረጃ ከብዷቸዋል። እናንተ ምን አላችሁ? ምን አያችሁ? እኔ ይሄንን ያየሁት፣ እናንተ ምን አያችሁ? ጻፉልኝ። የሁላችሁንም እያየው እያነበብኩ የምመልስላችሁ ይሆናል። ሁኒ ምንም አሳያ አታስፈራሪኝ። አሳያለሁ። ከዛሬ ምክንያት ያንተ ነበርክ። ከዚህ በኋላ ግን ማለት ነው አላስብልህም። ለምን ሺ ጊዜ መታው አያስሩም? ምን ማለት ነው? አይደለም 3 ዓመት 20 ዓመት ለምን አትታሰርም? አይመለከትም። ስሚኝ ሃይሚ፣ እዚህ ነገር ውስጥ አትግቢ ብዬሽ ነበር። ታዩ ብዬሽ ነበር። እዚህ ነገር ውስጥ አትግቢ። ዳኒ አዝኖልህ እንዲተውህ ጸሎቴ ነው። የምሬን ነው። ከሱም ከቀጠለ ግን አይደለም 3 ዓመት 20 ዓመት ታሰር። አይመለከተኝም። ምንድነው አሁን ቆይ አድርጋችሁ የዘጋችሁት ቪዲዮውን? ማለት ምን እንድናይ ነው አሁን ይሄ ቪዲዮ የተለቀቀው? ወይ ማለት ምን አያችሁ? ያያችሁት ነገር አለ? እኔ ምን እንድናይ እንደተለቀቀ አላውቅም። የማይሆን አላስፈላጊ ቃላቶችን ተለዋወጡ፣ ይወራወራል። እኔ ለምን ልባቸውንና ውስጣቸውን በሚያወጡት ቃላት እንደሚያቆስሉትና አላስፈላጊ ቃላት ከአፋቸው እንደሚወራወሩ ሊገባኝ አይችልም። ምን እንድናይ ነው ይሄ ቪዲዮ የተለቀቀልን? ቆይ ማለት ምን አያችሁ? ውድ ቤተሰቦች እንደው እናንተ እስቲ እውነቱን መስክሩ። ምን አያችሁ? ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እኔ የጨጓራ በሽተኛ ሳልሆን ቶሎ ቪዲዮውን በዘጋው ይሻለኛል። ሰሞኑን መቼስ ደስተኛ ሆኜ እየዘጋው ያለሁት ቪዲዮ የለም። ፈጣሪ ነገ ከነገ ወዲያ ደስታችንን የሁላችንም ይመልስልን። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኩት የቪዲዮ ሊንክ አስቀምጬላችኋለሁ። ስለ ዩቲዩብ ከዩቲዩብ አጀማመር አንስቶ ገንዘብ እስከምታገኙ ድረስ ያለውን ስቴፕ ያስተማርኩበት ማለት ነው። ወደዛ እጠብቃችኋለሁ። እዛ እንገናኝ። አሁኑኑ ንኩትና ኑ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁ እንደዚህ ናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።